ዩቲዩብ ስቱዲዮ እንገባለን። ከዛ ለምሳሌ እኔ ከዚህ በፊት የሰራሁት የላይቭ ስትሪም ቪዲዮ አለ። የላይቭ ስትሪም ቪዲዮ እዚህ ጋር ታይትሉ ተቀምጧል። ኤቢ ቴስቲንግ ግን ይህን ቪዲዮ እስኪ ላድርገው ማለት ነው። ኤቢ ቴስቲንግ እንዴት ማድረግ እችላለሁ? ስለዚህ ኤቢ ቴስቲንግ የሚለው ጋር ልግባና ኤቢ ቴስቲንግ ጋር ስንገባ ሶስት አማራጮችን ያቀርብልናል። የመጀመሪያው ታይትል ኦንሊ፣ ሶስት ታይትሎችን አስገብተን የተሻለውን ዩቲዩብ እንዲመርጥልን ማድረግ። ሁለተኛው ደግሞ ተምኔል ኦንሊ ያለ ተምኔል ብቻ አስገብተን አሁንም ዩቲዩብ ራሱ የተሻለውን ይመርጥልናል። ከፈለግ ደግሞ ታይትል ኤንድ ቶፒክ፣ ታይትል እና ቶፒክ አስገብተን ደግሞ እንደዚሁ ዩቲዩብ እንዲመርጥልን አድርገን በሶስቱ ሶስት ቶፒክ ሶስት ተምኔል ወይም ደግሞ ሶስት ተምኔል ብቻ ወይም ሶስት ቶፒክ ብቻ አስገብተን ዩቲዩብ ራሱ መርጦ የተሻለውን ሊያስገባልን ይችላል ማለት ነው። እዚህ ጋር ግራ መጋባት የሌለብን ሶስቱን ቶፒክም ስናስገባ ተምኔልም ስናስገባ ግን በቻናላችን ላይ የውጭ አወር ለውጥ ሆነ የቪው ለውጥ ምንም አይነት የለውም። እንደውም የተሻለ ውጭ አወርና የተሻለ ቪው ለማግኘት ስማርት የሆኑ ቶፒኮችንና ስማርት የሆኑ ተምኔሎችን ስናስገባ ሞር ሰዎች ኢንጌጅ ሆነው የኛን ቻናል ሰብስክራይብ አድርገው ቪዲዮዎቻችንን ሊያውሉ ይችላሉ። ለዛ ፐርፐዝ ነው ማለት ነው ያለው። ስለዚህ ታይትልና ቶፒክ ጋር እስኪ እንምጣና የዚህን አማራጭ ነው ማለት ነው። እዚህ ጋር ለምሳሌ የመጀመሪያውን ቶፒክ አስገብቻለሁ። ስለዚህ እዚህ ጋር ለምሳሌ ሌላ ቶፒክ ላስገባ እስኪ ቻቲንግ ዌይዝ ግሎባል ፍሬንድስ ልበልና ላስገባ ለምሳሌ አንድ ሁለተኛው ማለት ነው። እዚህ ጋር እንደምታዩት ታይትል 2 ነው። ታይትል 3 ጋር ልምጣ። ኮኔክቲንግ ፍሬንድስ። አሁን ሶስት ቶፒኮችን አስገባው። የመጀመሪያው ኦልሬዲ ተምኔል የለውም የመጀመሪያው። ስለዚህ ተምኔልም ማስገባት አለብኝ ማለት ነው። ምክንያቱም ተምኔልም ያልኩት ምንድነው ከላይ የመረጥኩት ታይትልም ቶፒክም ነው ያልኩት ማለት ነው። ስለዚህ እሱን አስገባለሁ ማለት ነው። እሺ ለመጀመሪያው ተምኔል ይሄው አስገባው። ለሁለተኛውም ማስገባት አለብኝ ግዴታ ነው። እየመረጥኩኝ ተምኔል ሊሆኑ ይችላሉ የምላቸውን እዚህ ጋር ማስገባት እችላለሁ። ስለዚህ እዚህም ጋር ላስገባ ሶስተኛውም ጋር ለሶስቱ ማስገባት ስላለብኝ ማለት ነው። ልክ ቶፒክ እንዳስገባሁት ሁሉ ተምኔልም ማስገባት ግዴታ ስለሆነ ማለት ነው። ስለዚህ በዚህ መልኩ ሶስት ቶፒክ ሶስት ተምኔል አስገባው ማለት ነው። ስለዚህ ከዛ በኋላ ምን አደርጋለሁ ማለት ነው? ቴስት ተምኔል ቴስት ስለው ምን ያደርገዋል ማለት ነው? አሁን ሴት አደረገው ኦን ፕሮሰስ ላይ ነው ያለው። እዚህ ጋር እንደምታዩት ሶስት ተምኔሎች ሶስት ተምኔሎች አሉ። እንደዚሁም ደግሞ ሶስት ቶፒኮች አሉ። ከዛ በኋላ ዩቲዩብ ምንድነው የሚያደርገው? ሶስቱን ተምኔሎችና ሶስቱን ቶፒኮች እኔ ከሰራሁት ቪዲዮ ጋር የትኛው ጥሩ ነው የትኛው የተሻለ ነው ብሎ ራሱ ሲስተሙ ነው ማለት ነው የሚመርጥልኝ። ስለዚህ ይሄንን ለማድረግ ከስንት እስከ ስንት ጊዜ ሊያስፈልግ ይችላል ማለት ነው? እስከ 15 ቀን ከአንድ ሳምንት እስከ 15 ቀን ወይም ደግሞ አልፎ አልፎ በ24 ሰዓት ውስጥ ሊመልስልኝ ይችላል ማለት ነው። ስለዚህ ለዚህ ለሰራው ቪዲዮ ከነዚህ ከሶስት ተምኔሎች አንዱን መርጦ ወይም ደግሞ ከሶስቱ ቶፒኮች የትኛው ተምኔል ከየትኛው ቶፒክ ይሄዳል የሚለውን ራሱ ሲስተሙ መርጦ ያመጣልኛል ማለት ነው። ስለዚህ አሁን ቪው ቴስት ሪፖርት እንበለው እስኪ አሁን ምን እያደረገ እንደሆነ እኔ መረጥኩት። እኔ ያስገባሁት ተምኔል እና እኔ ያስገባሁት ቶፒክ በዚህ ቪዲዮ እንትን ላይ ምን አይነት ሁኔታ እንዳለው ለማየት እንሞክር ማለት ነው። ይኸው እዚህ ጋር እንደምታዩት ኤቢ ቴስቲንግ ታይትልስ ይላል። ሶስት ቶፒኮች እዚህ ጋር አስገብቻለሁ። ኤቢ ቴስቲንግ ላይ ነው ያለው። እንደዚሁም ደግሞ የሚፈጀው ጊዜ ምናልባት እንደነገርኳችሁ ከአንድ ሳምንት እስከ 2 ሳምንት ሊሆን ይችላል። እዚህ ጋር ሶስት ቶፒኮች ሶስት ተምኔሎች ራኒንግ እያደረገ ነው። በሂደት ላይ ነው ያለው። ሶ ታይትል ኤንድ ተምኔል ቴስት ሬዲ ሆኗል። ሶ ሴት አደርገዋለሁ ማለት ነው። ምንድነው ኤቢ ቴስቲንግ ለምን ይጠቅማል? እሱን ሃይላይት እናያለን። እንደዚሁም ደግሞ የ2025 ሪካፕ የእያንዳንዳችን ቻናል 2025 ሙሉ አመቱን የምንስራ ግማሽ አመቱን የምንስራ የ2025 ሪካፕ ግን በዩቲዩብ ስቱዲዮ ስንገባ ሪካፕ ተደርጎ የተለያዩ ቪዲዮዎችና ምናልባት የተለያዩ ፎቶግራፎች ተቀምጠው ልናገኝ እንችላለን። እሱ ግራ ሊያጋባን ይችላልና እሱን ክላሪፋይ ግልጽ ለማድረግ በዚህ ቪዲዮ ልናሳያችሁ ሞክረናል ማለት ነው። ወደ መጀመሪያው ጉዳይ ስንመጣ ኤቢ ቴስቲንግ ወይም ደግሞ የሰራነውን ቪዲዮ ተምኔልና ቶፒክ አማራጭ ሶስት አማራጮችን አስገብተን ዩቲዩብ የተሻለውን እንዲመርጥልን ለማስገባት ወይም ለማስተካከል ኤቢ ቴስቲንግ የሚባለውን ማለት ነው። እዚህ ጋር እንደምታዩት ኤቢ ቴስቲንግ ዩቲዩብ ስቱዲዮ እንገባለን። ከዛ ለምሳሌ እኔ ከዚህ በፊት የሰራሁት የላይቭ ስትሪም ቪዲዮ አለ። የላይቭ ስትሪም ቪዲዮ እዚህ ጋር ታይትሉ ተቀምጧል። ኤቢ ቴስቲንግ ግን ይህንን ቪዲዮ እስኪ ላድርገው ማለት ነው። ኤቢ ቴስቲንግ እንዴት ማድረግ እችላለሁ? ስለዚህ ኤቢ ቴስቲንግ የሚለው ጋር ልግባና ኤቢ ቴስቲንግ ጋር ስንገባ ሶስት አማራጮችን ያቀርብልናል። የመጀመሪያው ታይትል ኦንሊ ሶስት ታይትሎችን አስገብተን የተሻለውን ዩቲዩብ እንዲመርጥልን ማድረግ። ሁለተኛው ደግሞ ተምኔል ኦንሊ ያለ ተምኔል ብቻ አስገብተን አሁንም ዩቲዩብ ራሱ የተሻለውን ይመርጥልናል። ከፈለግን ደግሞ ታይትል ኤንድ ቶፒክ ታይትል እና ቶፒክ አስገብተን ደግሞ እንደዚሁ ዩቲዩብ እንዲመርጥልን አድርገን በሶስቱ ሶስት ቶፒክ ሶስት ተምኔል ወይም ደግሞ ሶስት ተምኔል ብቻ ወይም ሶስት ቶፒክ ብቻ አስገብተን ዩቲዩብ ራሱ መርጦ የተሻለውን ሊያስገባልን ይችላል ማለት ነው። እዚህ ጋር ግራ መጋባት የሌለብን ሶስቱን